የቤተ ክርስቲያናችንን አባቶች መሳደብ ቤተ ክርስቲያናችንን ለፈተና ማጋለጥ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አረፈዳችሁ። ቤተ ክርስቲያናችንን አባቶች መሳደብ ቤተ ክርስቲያናችንን ለፈተና ማጋለጥ ነው። በዘመናችን የእኛን ሰዎች የሚመስሉ አንገታቸው ላይ ማተብና መስቀል ያላቸው ሰዎች የቤተ ክርስቲያኒቷን አባቶች በየሚዲያው ሲሳደቡ ስትሰሙ የእኛ ሰዎች መስሏችሁ ተታላችሁ ቤተ ክርስቲያናችሁን አብራችሁ ከነዛ ሰዎች ጋር ያዙን ልቀቁን የምትሉና የምትሳደቡ ወጣቶች እረፉ። እነዛ ሰዎች በዓላማ ነው የተሰለፉት። የአባታቸውን የዲያብሎስን ስራ ለማስፈጸም ነው የቆሙት። ለምን? ዲያብሎስ ቤተ ክርስቲያንን አይወድም። ለምንድን ነው የማይወደው ከተባለ ከሱ ግዛት ወደ ክርስቶስ ግዛት ምዕመናን የሚገቡት በካህናት አባቶች ስልጣን ስለሆነ፣ ስለዚህ አባቶቻችንን ካህናትን መሳደብ አግባብ አይደለም። በቤተ ክርስቲያኒቷ ውስጥ ሰው ሰራሽ ችግሮች አሉ፣ ዘመን አፈራሽ ችግሮች አሉ የሉም ከተባለ አሉ እንጂ ሰው ነው የሚመራቸው እኮ። ምንም እንኳን መንፈሳውያን ብንሆንም እኮ ሰዎች ነን። ችግሮች ሊኖሩ ይችላሉ። እነዛ ችግሮች ግን ቤተ ክርስቲያኒቷን ይፈታተኗታል አይፈታተኗትም ከተባለ ቢፈታተኗትም ባይፈታተኗትም ቤተ ክርስቲያኒቷ ከቁመናዋ ዘንበል ሳትል 2000 ዓመትን ተሻግራለች ማለት ነው። ስለዚህ ይሄ ጥቃቅን ነገር ለማራገፍ ስንል ቤተ ክርስቲያኒቷን አባቶች የምትሳደቡ ወጣቶች ምዕመናን አባቶቻቸውን ይጠላሉ። ምዕመናን አባቶቻቸውን ከጠሉ ደግሞ ንስሐ አይገቡም። ንስሐ ካልገቡ ደግሞ መንግስተ ሰማያትን አይወርሱም። መንግስተ ሰማያትን ካልወረሱ ደግሞ ድካሙ ፍሬ አልባ ነው ማለት ነው። ስለዚህ ቆም ብላችሁ ቤተ ክርስቲያኒቷን እንመለከታለን፣ ያገባናል፣ የቤተ ክርስቲያናችን ጉዳይ የኛ ጉዳይ ነው የምትሉ ወንድሞች እህቶች ክፉና በጎን ለዩ። እነዛ የሚሳደቡትን ሰዎች አትስሟቸው። የሚሳደቡት ሰዎች በዓላማቸው ነው። ለምን ከተባለ ይችን ቤተ ክርስቲያን አፍርሰው መቀራመት ይፈልጋሉ። እናንተ ግን ቤተ ክርስቲያኒቷን መስራት የምትፈልጉ ሰዎች አባቶቻችሁን አክብሩ። አንዳንድ ሰዎች ሲሉ የምንሰማው ነገር እጅግ ለጆሮ የሚቀፍ ነው። አባቶች ጳጳሳት እንዲህ ብለዋል፣ ተወግዘዋል፣ ተወጋግዘዋል። ማን ነው አውጋዥ? ማን ነው ተወጋዥ? የተወገዘች ቤተ ክርስቲያን የለችም። ቤተ ክርስቲያኒቷ የተወገዙት እነማን ናቸው? ንገሩኝ እስኪ። ሕገ ወጦች ይወገዛሉ። ቅዱስ ሲኖዶስ ግን በብፁዕ ቅዱስ አቡነ ማትያስ የሚመራው ቅዱስ ሲኖዶስ ግን ኩልል ያለ እንደ ውሃ የጠራ ነው። ስለዚህ እነዚህ አባቶች ስልጣናቸው ከመንፈስ ቅዱስ ስለሆነ እስከ ምጽአት ድረስ ይቀጥላሉ። ያሁኑ የቅዱስ ጴጥሮስ ምትክ የቅዱስ ጴጥሮስ ኮኮ ሃይማኖት የተባለው የቅዱስ ጴጥሮስ ምትክ ብፁዕ ቅዱስ አቡነ ማትያስ ናቸው። ስለዚህ ከአቡነ ማትያስ ቀጥሎ ደግሞ ሌላው ጴጥሮስ ይነሳል። እነዚህ ሰዎች የክርስቶስ ናቸው። ከዚች ቤተ ክርስቲያን ወጥተው ግን በየሰፈሩ የእንትና ሰፈር የሚሉት እነዚህ ሰዎች የተወገዙ ሰዎች ናቸው። እነዚህ ሰዎች አባት ሊሆኗቸው አይችሉም። በቅዱስ ሲኖዶስ ስር የማይመራ ሁሉ ቢያጠምቅም ቢያቆርብም እነዚህ ሰዎች ያቆረቡትም ያጠመቁትም ስራ የለውም፣ መናፈቃን ናቸው። ነገር ግን ቅዱስ ሲኖዶስ ስር የሚመሩትን ካህናት መዝለፍ የለብንም። አባቶቻችን ካህናት በየአጥቢያው ላይ አንዳንድ ሰው ሰራሽ ጥቃቅን ችግሮች ይኖራሉ። አዎ ይኖራሉ። ለምን አይኖሩም? ሰዎች አይደለም እንደምንመራው። ስለዚህ እነዚህን ነገሮች በየሰንበት ትምህርት ቤቱ በመደራጀት ቀረብ ብለን ልንፈታ ይገባናል እንጂ አባቶቻችንን ባሻጋሪ ሆነን መሳደብ የለብን። ውድ ኢትዮጵያውያን አባቶቻችሁን አክብሩ ባካችሁ። ኦርቶዶክሳውያን አባቶቻችንን ስናከብር ነው የሚያምርብን። ንስሐ እንግባ፣ ስጋ ወደሙ እንቀበል፣ ወደ ቤተ ክርስቲያናችን ለቅዳሴ እንገዝግዝ። አባቶቻችን ጳጳሳትን፣ አባቶቻችን ኤጲስቆጶሳትን፣ አባቶቻችን ቀሳውስትን፣ መምህራነ ቤተ ክርስቲያንን እናክብር። ለአባቶቻችን ትእዛዝ እንገዛ። የአባቶቻችን ትእዛዝ የእግዚአብሔር ትእዛዝ ስለሆነ ጾምና ጸሎት ስለሆነ በዚህ ጊዜ ደግሞ ፍቅር ያስፈልጋልና፣ ስለዚህ ወንድሞቻችን ቤተ ክርስቲያናችንን እህቶቻችን እባካችሁ እናክብር። ውድ ልጆቼ ዩቱብ ላይ ሰብስክራይብ ሸር በማድረግ ትብብራችሁን አሳዩ። በዚህ ላይ እንግዲህ ማታ 3 ሰዓት ላይ ላይቭ እገባለሁ። በዚህ አባቶችን በማክበርና ባለማክበር ዙሪያ ላይቭ እገባለሁ 3 ሰዓት ላይ ብዬ ተስፋ አድርጌያለሁ፣ እግዚአብሔር ቢፈቅድ ማለት ነው። በዚህ ላይ
ፍላጎት ያላችሁ ሰዎች ገብተን አብረን መነጋገር እንችላለን። እባካችሁ የቤተ ክርስቲያኒቷን ልብስ የለበስነውን ሰዎች እባካችሁ ኮሜንት እንኳን ስታደርጉ አንቱ እያላችሁ አድርጉ። እባካችሁ ልብስ ለብሰን መስቀል ይዘን እያያችሁን የቤተ ክርስቲያኒቷ ሰባኪዎች ነን፣ የቤተ ክርስቲያኒቷ አባቶች ነን እንዴ! አክብሩን እንጂ እንከባበር እንጂ አንቱ እያላችሁ ኮሜንት ሐሳብ አድርጉ። ማታ ላይ ላለው ንግግራችንም ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። የልዑል እግዚአብሔር ቸርነት ከእናንተ ጋር ይሁን። ዩቱብ ላይ ሂዱና ሰብስክራይብ፣ ሸር በማድረግ ላልሰማ እንዲሰማ አድርጉልን። በዚህም ላይ ያሰሙልን። ማታ 3 ሰዓት ላይ እግዚአብሔር ከፈቀደ እንገናኝ። የዛ ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የልዑል እግዚአብሔር ቸርነት ጸጋውና ረድኤቱ ከሁላችን ጋር ይሁን።